ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም ያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ያላችሁ ያልኩኝ ዛሬም እንግዲህ በወቅታዊ ጉዳይ እኔና ማኑኤል ሱራፌል እዚህ ስቱዲዮ እንገኛለን። ይህ ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎችም ሼር ታደርጉ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ። ዛሬ የመረጥነው ርዕሰ ጉዳያችን እንግዲህ ሰሞነኛ ጉዳይ ከሆነ ጋር ተያይዞ የሲኖዶሱ ቀባና የጳጳሱ ድፍረት ወይም ደግሞ በዘር ካባ የተሸፈነ ኑፋቄ በሚደርስ ጉዳይ ላይ ሰተነዋልና በዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። በድጋሚ የድምጽ የሚሰማችሁና የምስል የሚታያችሁ መልእክቱ ለሌሎችም ሼርና ላይክ በማድረግ አብራችሁን እስከ ፍጻሜ ተቆዩ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ። መልእክቱን ሼር አድርጉት። ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልሰን መተናል። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ሁላችሁንም እንግዲህ በከመይ ቤተንሳ እንደተለ መልአኩ ክርስቶስ እንደተናገረ ተነስቷል ብለን የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤ እያከበርን እንገኛለን። በመላው ዓለም ላይ ያለን ትውልድ ኢትዮጵያውያን ኤርትራውያን ኦርቶዶክሳውያን በመላ ማለት ነው ሁላችሁም እንግዲህ በዚህ ሰዓት የምንነጋገርበት ሰላምታ የክርስቶስን መነሳት በእውነት በአማን ተነስቷል ብለን የምናወሳበት የምንነጋገርበት የሰላምታ መለዋወጫችን ነውና ትንሣኤው የእያንዳንዳችን መነሳት ምልክትም ጭምር ከመሆኑ አንፃር የተነሳ ከዚህ በኋላ ሰው ሞትን አይፈራም። ሰው ለመሞቱ ካልሞተ ስለማይነሳ ለመሞት ወይም ደግሞ ለመነሳት ሲል ሰው ይሞታል ማለት ነውና ያንን ከሞት በስተጀርባ ህይወት ከመቃብር በስተጀርባ ትንሣኤ እንዳለ ያወጀልን አባት እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን መቼስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀን ቀን ከጊዜ ጊዜ እየደረሰባት ያለውን ፈተናና ወቅታዊውን ጉዳይ ስንመለከትና ስናይ አንዳንድ ጊዜ ከአእምሮ በላይ የሆኑ ነገሮችን እናያለንና በተለይ ደግሞ አሁን ባለንበት ወቅትና ሰዓት ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ፈተና እየደረሰ ያለው ከራሷ ከቤተክርስቲያኒቷ ከሚያስተዳድሯት ወይም ቤተክርስቲያን ውስጥ ከሚያገለግሉ አገልጋይ ካህናት ጭምር ነውና ይህንን የምናየውና የምንመለከተው እንግዲህ ሁላችሁም እንደምታውቁት ቀደም ሲል በሊቀ ጳጳስ ደረጃ ወጥተው በውጭ በአዳራሽ ይነገር የነበረው ወይም ደግሞ በሌላ የእምነት ተከታዮች ላይ ይነገር ያሉትን ነገሮች በማንጸባረቃቸው በጣም በርካታ ቪዲዮዎችን መስራታችን ይታወቃል። ስለሱ ብዙም ነገር ማለት አልፈልግም። ነገር ግን ይህንን ጉዳይ በርካታ ሊቃውንተ ቤተክርስቲያን፣ የሃይማኖት አባቶች፣ እህቶች፣ ወንድሞች በአጠቃላይ ብዙዎችን ስላስቆጣ ሁሉም ጽፏል፣ ሁሉም ተናግሯል። ሊቀ ጳጳሱ የኑፋቄ ትምህርትን አስተምረዋል። ሊቀ ጳጳሱ ትክክል አልሰሩም። ሊቀ ጳጳሱ ያደረጉት ነገር ስህተት ነው። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስን የቤዛነት ወይም ደግሞ ቤዛ መሆኑን ለመግለጥ ቅዱሳን መላእክትና ነገረ ማርያምን ነገረ ድህነት ወይም ደግሞ ነገረ ቅዱሳንን ኮምፓሪዝም እያደረግ የምታወጣበት አይነት አካሄድም የላትም የቤተክርስቲያን አስተምህሮ። ምክንያቱም ቤዛነቱን ሊሽረው ማንም ወይም ቤዛነቱን ሊተካከለው የሚችል ማንም እንደሌለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ግን ሁሉም በየዘርፉና በየድርሻቸው የራሳቸውን እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች። ዛሬም እንላታለን፣ ነገም እንላታለን። ምክንያቱም ክርስቶስን የምናይባት እውነተኛ መስታወታችን ናት። ከዛም ባሻገር የድህነታችን ምክንያት ናት። ምክንያት ድህን ብለን ስለምንናገራት ማለት ነው። ከፈጣሪ በታች ከፍጥሯን በላይ ብሎ እንደምትመሰገነው ሁሉም በሰዓታቱም በማንኛውም ላይ የምናየው የምንመለከተውም ስለሆነ ማለት ነው። ይህን ተከትሎ እንግዲህ ቅዱስ ሲኖዶስ ውሳኔ አስተላልፎ ነበር። ያ ውሳኔ ምንድን ነበር የሚለውን ነገር ስናይና ስንመለከት እዚህ ስክሪኑ ላይ እንደምታዩትና እንደምትመለከቱት እንግዲህ ላሳያችሁ እወዳለሁ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ዜና ምናልባት እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ዲፓርትመንት ኦፍ ፐብሊክ ሪሌሽን ኢኦቲሲ የሚለው የቋሚ ሲኖዶስን ውሳኔ አስተላልፏል። በአንጻራዊ ደግሞ በጣም በርካታ ፎሎወር ያለው ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቴሌቪዥን ጣቢያ ማለት ነው 24 ሰዓት የሚሰራው እሱም ዘግቦት እንደነበር አስታውሳለሁ። እዛ ላይ ግን አሁን ብትፈልጉት ይህንን ዜና አታገኙትም ማለት ነው። ምንድነው ባለፈው እንግዲህ ሚያዝያ
ይሄንን ጉዳይ ሲኖዶስ እዚህ ላይ እንደምታዩት ሚያዝያ 22 ቀን 2017 ዓ.ም ቋሚ ሲኖዶስ በብፁዕ አቡነ ገብርኤል በቤተክርስቲያናችን የነገረ መለኮት አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትን በማህበሩ ሚዲያ የተላለፈበት ሁኔታን በተመለከተ በዛሬው መደበኛ ጉባኤ ላይ በሰፊ ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ላይ ጥልቅ ውይይትን ካደረገ በኋላ የሚከተሉትን ውሳኔዎች ወስኗል ይላል። የእሳቸውን ሁኔታ ብቻ ነው ማየት እንፈልገው፣ ምክንያቱም መደጋገሙንም ስለማያስፈልግ ማለት ነው። እና ሁለተኛ ቁጥር ላይ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተክርስቲያናችን የነገረ ማርያም አስተምህሮ ውጪ የስሁት ወይም ስህተትን ሕጸጽ ያለበትን ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ቋሚ ሲኖዶስ በአስቸኳይ እንዲቀርብ በብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ይላል። እዚህ ጋር ነው በተአቅቦ እንዲቆዩ ይላል። እንግዲህ እኛ አባት መድረክ ላይ ከተናገሩትም ስህተትን ባሻገር ብዙዎቻችን የምንነጋገረው ስለ ቤዛዊተ ዓለም ወይም ቤዛዊተ ኩሉ ዓለም አትባልም ትባላለች የሚባልበትን ሁኔታ ብቻ አይደለም። በርካታ የቤተክርስቲያኒቱን አስተምህሮ የሚጻረር በርካታ የኑፋቄ ትምህርትን ነው ያስተማሩት ላይ የመጣ ማለት ነው። እኛ አባት አሁን እንግዲህ በግልጽ እና በተጨባጭ ቀኖናን እየጣሱ ነው ያሉት። ሁላችሁም እንደምታውቁት በተለይ በሲኖዶስ በመንፈስ ቅዱስ ነው የሚመራው ብለን ነው የምናምነው። በመንፈስ ቅዱስ የሚመራው ሲኖዶስ የወሰነውን ውሳኔ የማይቀበሉ ከሆነ እኛ አባት በሐዋርያትም ሽግግር ወይም ደግሞ በሐዋርያት መሰረት ላይ ተመሰረተው ኢትዮጵያን ኦርቶዶክስ ቤተክርስቲያን የሚመራት ቅዱስ ሲኖዶስን አይቀበሉም ማለት ነው። ስለዚህ እኛ አባት ተልኳቸው ምንድነው? ቤተክርስቲያኒቷን ወዴት አቅጣጫ ለመውሰድ ተሳይቶ እንደሆነ ከዚህ ቀደም ሲኖዶሱ በቀሲስ በላይ ላይ ወስኖ ቀሲስ በላይ አሜሪካ በሚመለስበት ፈይሳ አዱኛን ቤተክርስቲያን በሚመለስበት ሰዓት ላይ የሀገር ህዝብ ሲኖዶሱን ውሳኔ ተቃውሞ መቼስ ይሄ ፖለቲካ የዘር ፖለቲካ በዘር ካፓ የተሸፈነው ፖለቲካ እጅግ በጣም ከባድ ነውና መስቀሉን እያወጣ ህዝቡን እየባረከ በቃ ማን ያዘኝ ማን ይጨብጠኝ ይል የነበረበትን አጋጣሚ ማስታወሳል። ይሄ ቅርብ ጊዜ ታሪክ ነው። ከዚህ ጋር ተያይዞ ዛሬ ቀሲስ በላይ ላይ የደረሰበትን ነገር ነው ሲኖዶሱ ያንን እንደዛም አድርጎ አምጥቶ የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ነው። አሁን ሰው ምንድነው የሚረዳው ማለት ነው? ሲኖዶሱ ማን ነው? የሚወስነው ውሳኔ ተግባራዊ የማይሆን ከሆነ የማይሆነው ደግሞ በራሱ የሲኖዶስ አባል ነኝ ብሎ በሚለው ወይም ደግሞ ሲኖዶስ ሾሞኛል መንፈስ ቅዱስ ያደረባቸው አባቶች ቀብተው ጳጳስ አድርገውኛል ብሎ የሚያምን አካል ይሄንን ስህተት ቢተራና የሚደግም ከሆነ እነሱ ያደረጉትን ነገር አልቀበልም ብሎ ወደ ጎን ትቶ የምን ማዕቀብና የምን እቀባል በተክነቱ እስር ቤት አለ እንደ እየተባለ በዘር ካባ የተሸፈነ ኑፋቄንና ፖለቲካን የሚዘሩ ዛሬ ባለንበት ወቅትና ሰዓት ላይ እንዲህ አይነት ነገሮች ወዴት ነው የሚያመሩ? ከዚህ በኋላ ሲኖዶሱ ምን ቢወስን ነው ህዝብ የሚቀበለው? በምን መንገድስ ነው ሲኖዶሱ አሁን ባለበት ሁኔታ ላይ እኚህ ሰው የሲኖዶሱን ውሳኔ ጥሰው ባሳለፍነው ሰንበት ውስጥ አምቦ ገብተው ቤተክርስቲያን ሲባርኩ ምዕመናንን ሲባርኩ መስቀል ይዘው አባታችን ገብተውልናል ተብሎ አሻሸ ገዳይ ሲባል አይተናል። እኔ እኮ እምነት ኖሮ ከልብ እውነት እንነጋገር እምነት መቼስ ሁላችንም ድክመታችንን ኃጢአታችንን በደላችንን የሚያደርግ እግዚአብሔር ነው። ግን እንደው በግልጽ የማይታይ በግልጽ የማይታይ ነገር እንኳን ኖሮብን የገበናችንን የሸፈነውን እንተውና ሰው እያወቀን ከምዕመናን ባነሰ መንገድ እምነት የሌለን ሰዎች በዚህ ደረጃ መደፋፈር የምንሄድበትን መንገድ በጣም ተፈጸመ ሊቀጥል ወዴት አትመጣም? ሲኖዶሱ ውሳኔው ተግባራዊ የማይሆን ከሆነ ማነው ተግባራዊ የሚያደርገው? እናንተ ሲኖዶስ አባላት ነገ ምንድነው የሚሰማችሁ ብላችሁ በምትማሉበት ሰዓት ላይ ማንም ይሁን ማንም ቋሚ ሲኖዶስ ማለት መላተ ጉባኤ በሌለበት ላይ ሙሉ ስልጣን ኖሮት የሚወስን ሙሉ ስልጣን ኖሮት
ቤተክርስቲያኒቷን የሚመራ ተቋም ነው። ይሄ ምልዓተ ጉባኤ የወከለው ምልዓተ ጉባኤ የሰየመው ቋሚ ሲኖዶስ የወሰነውን ውሳኔ ተግባራዊ ፓትርያርኩ ባሉበት ጠቅላይ ዋና ስራ አስኪያጁ ብፁዓን አበው ሊቃነ ጳጳሳት የተሰየሙ ብፁዓን አበው ሊቃነ ጳጳሳት ባሉበት የተወሰነውን ውሳኔ ረግጦ በዚህ መልክ አምቦ መተሳኒ ወሊን ኢማላ ደጅሩ በዚህ መልክ እንግዲህ ታጅበው ወደ አምቦ ከተማ መግባታቸውን ያው መረጃው ያሳያል ማለት ነው። ተመልከቱ። ይሄ የብሽሽቅ ፖለቲካ በሃይማኖት መድረክም ላይ ስናይና ስንመለከት ያማል በጣም። በተለይ ከአባቶች መስቀልን ከጨበጡ ኃይላችን መስቀል ነው መመኪያችን መስቀል ነው ብለው በመስቀል ላይ ለተመረኮዙ ሰዎች ክነትን የሚሰጡ የቤተክርስቲያን ጠባቂ አድርገው የሾማቸው ለበጉ የሚራሩ እረኛ እኛ አባት እኮ አምቦ ላለው ህዝብ ብቻ አይደለም ጳጳስ አይደል? ሌላው ማህበረሰብ እንዴት ነው የሚያያቸው እኛ አባት? አሁን ነገ ጠዋት እኛ አባት እዚህ የነበሩበት አሜሪካ መጥተው የትኛው ቤተክርስቲያን ያለ ነው አገልግሎት የሚሰጡት? እርግጥ አሉ አድርባዮች ዛሬም እሳቸውን የሚደግፉ ማለት ነው። ህሊና የሌላቸው ሆድ ብቻ አላቸው። አይምሯቸው የታወከ ዛሬም በዘር ጫማ ላይ ቆመው ዘር የሚሉ አሉ እኮ ዛሬም እዚህ በሰለጠነው ሀገር ላይ በመኖርበት ሀገር ላይ። ግን ምንድነው አሁን ይሄ በሽሽቁ? ሲኖዶስ ወሰነ አልቀበልም የሲኖዶስን ውሳኔ ብለው እንዲህ አይነትን አክትና ሪአክት ማድረግ ያው ነጭ ልብስ ለብሰው በቃ እንደዚህ ታጅበው ምናምን ፖለቲከኞች እሺ በሻሸቁ ፖለቲከኞች እሺ እንደፈለጋቸው ይሆኑ በሰው ነፍስ ላይ የሰው ነፍስን ገለው ደም አፍስሰው የሚረኩ ፖለቲከኞች ስለሆኑ እኛ ሀገራችን ኢትዮጵያ ውስጥ ያለው የሃይማኖት አባት እንዴት በዚህ ያህል የብሽሽቅ መድረክን ይፈጥራል? የብሽሽቅ ህይወትን እንዴት በዚህ መንገድ ይፈጥራል? ማንም ይደሰተው በዚህ? አምቦ ያሉ ምዕመናንና ምዕመናት ኦሮሚያ ክልል ላይ የሚገኙ የኦሮሞ ኦርቶዶክስ ማንም ይደሰተው በዚህ? መንግስትን ለማስደሰት ነው ሹመትን የተቀበልነው። እርግጥ ካሿሿሙም ስናይና ስንመለከት ንጹህ ዘር ተብሎ የተመረጠ ጳጳስ በዚህ መንገድ ቤተክርስቲያንን ማመስ አይደለም በመዶሻ ከማፍረስ በማይተናነስ መንገድ እንዲህ አይነት መከፋፈልንና ጠብን ከሚዘራ ዘመቻ ከፍተውብኛል አለ። ዘመቻ የከፈቱት ፕሮሰስ ናቸው። ይሄ ታዲያ ምንድነው የሚያሳየን ነው? ምንድነው የሚያሳየን? እውነት ሃይማኖት ያለው ሰው ይሄን ያደርጋል? ስለዚህ ሊቀ ጳጳሱ መድረክ ላይ ከተናገሯቸው በተጨማሪ በነገረ ቤተክርስቲያንና በሐዋርያት ሽግግር የማያምኑ መሆናቸውን ትልቁ ማሳያ ቋሚ ሲኖዶስ የወሰነውን ውሳኔ ዶግማን በመጣስ ቀኖናን በመጣስ አንድ ሰው ነገረ ቤተክርስቲያንን ሳይቀበል እንዴት መምህርና አባት ሊባል ይችላል? እንዴት ኦርቶዶክስ ሊባል ይችላል? ነብዩ አቡነ ገብርኤል ቀዳማዊው ስተሰርተዋል ተብለው ክህነታቸው ሲያዝ አይ እኔ ክህነቴን መያዝ አይችልም ሲኖዶስ ብለው እኮ አላሉ። ገዳም ገብተው በጽሞና ከዛም በኋላም ደግሞ ሲኖዶሱ አይቶና ተመልክተው ይመልሰላቸው። ታዲያ በዚህ አይነት መንገድ በተቃራኒ መንገድ ሄዶ የቤተክርስቲያኒቷን ውሳኔ የቤተክርስቲያኒቷን ቀኖና የቤተክርስቲያኒቷን ዶግማ መድረክ ላይ ተናገሩት በላይ በእንዲህ መንገድ ማን ይነካኛል በማለት በትዕቢት በተሞላበት መንገድ ማንነትን ገልጦ ማሳየት ሰዎች ሊሳሳቱ ይችላሉ። ሰዎች በፖለቲካ ተነርተው በፖለቲካ ተገፍተው የፖለቲካ ስራ ለመጫወት ቤተ ክህነት ውስጥ እስር ቤት አለ እንዴ? እርሱ አልታሰሩም፣ ነፃ ሰው ኖት። ያውም ደግሞ አሜሪካ መውጣት መግባት ይችላሉ። ወይ አሜሪካዊ ኖት ወይ ግሪን ካርድ አሎት። ስለዚህ ማንም ሊያስሮት አይችልም በሚል በማደፋፈር ሁኔታ ውስጥ
እንጂ ሊቀ ጳጳሱ እጅግ በጣም ፈሪ እንደሆኑ እኔ አይደለሁም በዙሪያቸው ያሉ በጣም በርካታ ሰዎች ያውቋቸዋል። ባለፈውም ተናግሬዋለሁና ከዚህ አንፃር አሁን ሊቀ ጳጳሱ በተጨባጭ በሐልዮ በነቢብ በገቢር ስተትን መስራታቸው ማሳያው የቅዱስ ሲኖዶስን ውሳኔ አልቀበልም ማለታቸው። አንድ ሰው ለመፍታትም የማሰርም ስልጣን ያለውን አካል መቀበል ነበረባቸው። ያንን እየጣሱ ስለሆነ እኚህ ጵጵስናቸውንም ሆነ ስልጣናቸውን በተመኩበት መንግስት ትከሻቸው ያረፈው መንግስት ላይ ከመሆኑ አንፃር የተነሳ ክህነታቸውንም እየናዱት እንዳለ የሚያሳይ ነው። እውነት ካለ ማለት ሲኖዶሱ በዚህ ሁኔታ ይሄን የተጣሰውን ቀኖና እርምጃ መወሰድ አለበት ብለን እናምናለን። ካለ አሁንም መንግስትን የማይፈራ አካል ካለ ማለት ነው። ይሄ ግልጽ ፖለቲካ ነው። በዘር ካባ የተሸፈነውን ፖለቲካ ኑፋቄ ወደ ፖለቲካ ቀይሮ ኦሮሞ ስለሆኑ ነው ከሌ ስለሆኑ ነው በሚል መንፈስ የተናገሩትን ለማደበሳበስ ወይም የተናገሩትን እሳቸውን ትክክል አይደለም ብሎ የተናገራቸውን ሰው መንቅፍ፣ መተቸት እንዲሁም ዛቻ ማድረግ ሁኔታውን ከኑፋቄ ወይም ደግሞ ከሃይማኖት ጉዳይ የፖለቲካ ጉዳይ አድርገው በዘር ካባ አልብሶ ይሄ ኑፋቄ አይደለም ኦሮሞ ስለሆኑ ነው ሌላው ቢናገር ምንም አይሆንም በሚል መንፈስ እየሄደበት ያለን ነገር ያየን ነው። ስንናገር ነበር ስለ አቡነ በርናባስ በስፋት ስንናገር ነበር በስፋት። አሁንም ያ ቪዲዮ እንዲወጣ ለ4 ሰዓት በላይ የተቀረጸው ቪዲዮ ስለ አህያ ስጋ ብቻ ነው የሚያወራው እና መውጣት አለበት ብለን ባለፈው በተናገርነው ሰዓት ዛሬ እንግዲህ እግረኛው ሚዲያ አውጥቶታል። ያየ የሰማ የተረዳ ከዚህም በርሻገር ሌላም የሚቀረውንም ጠቅላላ አውጥቶ በዚህ መንገድ በጳጳስ ደረጃ ቤተክርስቲያኒቷ የማታስተምረውን ያስተምረው ሂደት ወይም ኑፋቄ የማትቀበለውን ያመነችበትን የተቀበለችበትን ዛሬ እነዚህ መተው ለማደስ ለመለወጥ ለመቀየር የሚሄዱበት መንገድ አውድር ምረት ላይ ከማውጣት ባሻገር ወይም ከመውጣት በፊት ቁጭ ብለው በሲኖዶስ ውስጥ እነሱ ተማምነው ያመኑበትን ነገር ለህዝብ ያውጡት መልካም ነው። ግን ማን አለብኝ እኔ በርቶልኛል እኔ ጌታን አግኝቻለሁ እኔ ጌታ ቀብቶኛል በሚል መንፈስ ልክ እንደ አንድ ተራ ማለት በቃ ራሱን ከማይቆጥብ ሰው ጳጳስ ማለት እኮ የሚናገረውን ነገር የሚቆጥብ የሚውልበት የሚሄድበት መንገድ የሚራመድበት አረማመድ ሁሉ የተለካ እኮ ነው። የብዙዎች አባት የብዙዎች ሞዴል የብዙዎች ተስፋ ስለሆነ ማለት ነው። ዛሬ የምናየው ግን በብዙ ሰዎች እጅ እንዲተቋቋም ሌላ ሰው እኮ አይደለም ራሳቸው ክብራቸውና ዝናቸውን እኚህ አባት በነበራቸው ክብርና ዝና ያ ሁሉ ነገር በቃ ይሁን ተብሎ ማለት በዘር ተሾሙ ምን ተባለ የሚለው ነገር ይሁን ተብሎ አሜሪካን መተው እኮ በተለያዩ አጥቢያ ቤተክርስቲያን ላይ ተጋብዘው በክብር ሲያስተምሩ ሲቀድሱ የነበሩ አባት ናቸው። ይባስ ብሎ ደግሞ አሁን ወደ ክህደት ጎዳና መምጣቱን ስናይና ስንመለከት ማን ነው ባለተራ ነው? ስለዚህ ከዚህ አንፃር ምናልባት የሲኖዶሱን ዕቀባ ወይም ደግሞ ሲኖዶስ የወሰነውን ውሳኔ ወደ ጎን በመተው በመጣስም ጭምር አልቀበልም። ቤተክርስቲያኒቷ በሐዋርያት መሰረት ላይ የታነጸች ናት። የትኛው ነበር ሊቅ በወቅቱ በኒቂያ ጉባኤ ላይ ነው የሲኖዶስ ውሳኔ አልቀበልም ያለው? በኤፌሶን ጉባኤ ላይ ነው? ማን ነበረ? ግን ይሄ ድፍረት ከየት መጣ ነው ማለት ነው። ስለዚህ ከሾማቸው ወይም ሾሞናል ብለው ወይም ጠርቶናል ብለው ወይም ደግሞ ለዚህ አገልግሎት መርጦናል ለይቶናል ብለው ከሚያምኑት ከእግዚአብሔር በላይ የሚታመኑት አፈሙዝና ጠመንጃን የያዙትን አካል ነገ የሚወድቀውን የሚያልፈውን መንግስት ምድራዊ ንጉስ የተመረኮዙ ጳጳሳት እንዴት ነው ዛሬ እግዚአብሔርን ተመርኮዝ ለእግዚአብሔር ላይ ታመን ተስፋ አድርግ ብሎ መስበክ የሚችሉት እንዴት ነው ጥያቄው? ምናልባት መምህር ሱራፌል
የሚመቸው ከሆነ እሱም ሐሳቡን ያጋራናል። የድምጽ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎች ሼር እንድታደርጉት በእውነት ጋብዛችኋለሁ። መምህር ሱራፌል ይሰማል? ይሰማኛል መምህር ሳሙኤል። ቀጥል እስኪ። እሺ በያላችሁበት የእግዚአብሔር ቤተሰቦች ምዕመናን፣ ካህናት፣ ሊቃውንተ ቤተክርስቲያን በየሰዓታችሁ አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። የእግዚአብሔር ስሙ የተመሰገነ ይሁን። ይቅርታ በቪዲዮ መግባት የምችልበት ደቂቃ ስላልሆነ ነው። መምህር ሳሙኤል ባቀረብከው እየተከታተልኩኝ ነው። እንግዲህ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሐዋርያዊት፣ መንፈሳዊት፣ ጥንታዊት፣ ብሔራዊትና ቀዳማዊት ቤተክርስቲያን ናት። በምድር ያለች የእግዚአብሔር መንግስት ናት። አንዲት ናት። አንድነቷ ትምህርቷ ነው፣ ስርዓቷ ነው፣ ሐዋርያዊ ትውፊቷ ነው። የሐዋርያት መንበር ወራሽ ናት። የሐዋርያት ትምህርት ወራሽ ናት። የሐዋርያት የክህነት ስልጣን ወራሽ ናት። የኢትዮጵያ ቤተክርስቲያን በሃይማኖታዊ መሰረት ላይ በክርስቶስ ወልድ ዋህድ ብላ የምታምን መሰረቷም ህይወቷም እስትንፋሷም ራሷም መድኃኔ ዓለም ኢየሱስ ክርስቶስ የሆነላት የአብ የወልድ የመንፈስ ቅዱስ የጸጋው ግምጃ ቤት ናት። በቤተክርስቲያን መሰረተ እምነት የምንለው ዶግማ የማይሻር፣ የማይሻሻል፣ የማይለወጥ፣ የማይታደስ፣ የማይጨመርበት የሚያብብ እውነት ነው። በዶግማ ትምህርት ወይም በዶክትሪን አስተሳሰብና ትምህርታችን ላይ ማንም ሰው ሊጨምር ሊቀንስ የማይችለው ጳጳስ፣ ፓትርያርክ፣ ሲኖዶስ የትኛውም አካል በቤተክርስቲያኒቱ ዶግማ ላይ ስርዋጽ እንግዳ ትምህርት የማስተማር የማምጣት የመጨመርም ይሁን የማስተካከል ስልጣን የለውም። ይሄንን ለመለወጥ፣ ለማደስ፣ ለመቀየር የሚጣጣር ሁሉ የቤተክርስቲያኒቱን ሐዋርያዊትን መንበር የክርስቶስን ትምህርትና የክርስትናን ዓላማ የሚቃረን ካልሆነ በስተቀር ወንአምን በአቲ ቅድስት ቤተክርስቲያን ስንል በአንዲት ቤተክርስቲያን ማመናችን በአንዲት ትምህርት በአንድ በቅዱስ ሲኖዶስ በሚመራ ቀኖና በሚሰጥ ስርዓት በሚደነገግ ድንጋጌና መሰረታዊ በሆነ መልኩ በክህነት ልዕልናና አንድነት ማመን ነው። ይህንንም መቀበል ነው ማለት ነው። አሁን ስንመለከት ብፁዕ አቡነ ገብርኤል በኢትዮጵያ ቤተክርስቲያን እንግዳ የሆነ አይደለም፣ በኢትዮጵያ ቤተክርስቲያን በአጠቃላይ በክርስትናው ዓለም እንግዳ የሆኑ አስተሳሰቦችን እያመጡ ለምሳሌ በኢትዮጵያ ቤተክርስቲያን ብቻ ሳይሆን በዓለም የክርስትና ታሪክ እንደምናውቀው ጌታችን ደቀ መዛሙርቱን ጠራ። ደቀ መዛሙርት ወንድሞቼ ይላቸው ነበረ። እርስ በርሳቸው ደቀ መዛሙርት ይባባሉ ነበር። ኋላ በአንጾኪያ ክርስቲያኖች ተባሉ። ጌታችን ሁሩ ወማህሩ ሲላቸው ሂዱና አስተምሩ ሲባሉ ሐዋርያ ተባሉ። ሐዋርያ ሕያጅ ገስጋሽ ማለት ነው። ሄዶ የሚያስተምር ነው። ሄደው የሚያስተምሩ ሐዋርያን ይባላሉ። 72ቱ አርድእት አሉ፣ 12ቱ ሐዋርያት አሉ። ከዛ በኋላ ደግሞ ከነሱ ስር የተተኩ ሐዋርያነ አበው የሚባሉ አሉ። ከአባቶቻችን እግር ስር የተተኩ እነ ቀለሚንጦስ፣ እነ ፖሊካርፐስ፣ እነ ጁስቲን ደጋጋ አባቶች፣ እነ ቅዱስ አግናጢዮስ ምጡል አንበሳ በአፍ በመጣፍ ቤተክርስቲያናችንን ሲከላከሉ ሲጠብቁ ሲያስፋፉ የነበሩ አባቶች ሐዋርያነ አበው ይባላሉ። በየጊዜውም ደግሞ ተነስተው የኢትዮጵያን ቤተክርስቲያን ነው ክርስትናን ያስፋፉ ሊቃውንተ ቤተክርስቲያን ሐዋርያን ይባላሉ። እነ ቅዱስ አትናቴዎስ ሐዋርያው አትናቴዎስ ተብሎ ይጠራል። በኢትዮጵያም እነ ብፁዕ ጻድቁ ተክለ ሃይማኖት የኢትዮጵያ ሐዋርያ አዲስ ሐዋርያ ተብለው ተሰይመው ሲያገለግሉ ኖረዋል። ብፁዕ አቡነ ገብርኤል ሐዋርያት ከ12ቱ ሐዋርያት ውጪ ሐዋርያ የሚባል የለም ብለው በድፍረት መንፈስ ቅዱስ ስራው ልክ እንዳቆመ አባቴ ይሰራል እኔም ደግሞ ዛሬ ሰራለው ብሎ ጌታችን ያስተማረውን ትምህርት በሚቃረን መልኩ የእግዚአብሔር ቃል 30 60 100 ያማረ ፍሬ ያፈራል። የሚያስተምሩ የሚያገለግሉ እውነትን ስርዓትን ጠብቀው የሚኖሩ በሙሉ ሐዋርያት ናቸው። እሳቸውም በሐዋርያት መንበር ነው ብፁዕ አቡነ ገብርኤል ተብለው የቅዱስ ሲኖዶስ አባል የሆኑት። ሐዋርያት የሚባል የለም ማለት ክህነት የሚባል የለም ብለው የራሳቸውን ክህነት በራሳቸው ጊዜ ያፈረሱ ናቸው። በዚህ የተነሳ በቋሚ ሲኖዶስ የተወሰነውን ውሳኔ መናቅ ብቻ ሳይሆን አለማመናቸውን በራሳቸው አንደበት ተናግረዋል። ሐዋርያት የሚባሉ የሉም ብለዋል። ይሄ ማለት ሐዋርያው ስልጣንን መናቅ ነው። የሐዋርያትን አንድነት መናቅ ነው። የሐዋርያትን ቤተክርስቲያን ልዕልናዋን፣ አንድነቷን፣ ትምህርቷንም አለመቀበል ነው። አንደኛው ይሄ ነው። ይሄ በጣም ከባድ ክህደትም ጭምር ነው፣ ኑፋቄ ብቻ አይደለም። ቅዱስ ጳውሎስ እኛ ካስተማርናችሁ ትምህርት ውጪ የሰማይ መላእክት እንኳን መጥቶ
ያስተምር ወይም ከአንዲት ቤተክርስቲያን የተለየ ትምህርት የሚያስተምር ቢኖር የተለየ የተወገዘ ይሁን ነው። በቋሚ ሲኖዶስ በዚህ በኑፋቄ ትምህርቶች ዙሪያ ላይ የቀረቡትን አስተያየቶችና አጀንዳዎችን ቋሚ ሲኖዶስ መርምሮ ያስተላለፋቸው ውሳኔዎች አሉ። በእውነቱ አንዳንዶቹ እንደው የግብር ይውጣ የሚመስሉ ነገር የመሸፋፈን የማደብዘዝ የማስቀረትና ተስፋ የማስቆረጥ ምዕመናንንም ሊቃውንቱንም ተስፋ የማስቆረጥ አይነት የሚመስሉ ውሳኔዎች አሉ። ለምሳሌ እኚህ ሰው ቤዛዊት ዓለም አትባልም ብለው ላቲ ሰባት ስለመቤታችን እንግዳ የሆነ ነገር ሊቀ ጳጳስ ሆነው ሲያስተምሩ ይሄንን ሊቃውንት ጉባኤ መርምሮ ከመፍትሄ ሐሳብ ጋር ያምጣ ማለት እነሱ ራሳቸው ጳጳሳት በዚህ ጉዳይ ላይ እንደው አይደለም በቋሚ ሲኖዶስ ደረጃ አንድ ሊቀ ጳጳስ ትልቅ ስራ መስራት የሚችል ነው። ቋሚ ሲኖዶስ ስልጣን አለ። ሊቃውንት ጉባኤ ድረስ ኮሚቴ ተዋቅሮ ብሎ ማዘግየት ይሄ ማደብዘዝ ነው። ፕሮሲጀሩ መከተል አንድ ነገር ሊሆን ይችላል። እርግጥ እስከዛሬ ድረስ ከሊቃውንት ጉባኤ የሚመጡትን ውሳኔዎች ሲወስኑ ሲደነግጉና ሲፈጽሙ ነበሩ የሚለው ጥያቄ የሚያስነሳ ነው። ያው በእርስ በርሳቸው ብፁዓን አበው ሊቃነ ጳጳሳት ይጠባበቃሉ እንጂ ይሄ ሃይማኖታዊ ውሳኔ ነው። አስታውሳለሁ አንድ መነኩሴ ቤተክርስቲያን ውስጥ የሆነ ስርዋጽ የሆነ ነገር ይዞ መጣ ማለት ቁስ የሆነ ጽላት የሚመስል ይዞ ስለመጣ ብለው ብፁዕ አቡነ ሄኖክ እገዳ 6 ወር ደብረ ሊባኖስ ሄዶ እንዲቀመጥ ብለው አንድ መነኩሴ ላይ ወሰኑ ማለት ነው። 6 ወር። አሁን እነሱ ጥቁር ራስ ላይ ቄስ ላይ ሲወስኑ በጣም ጨካኞች ናቸው። አብረዋቸው የሚሰበሰቡት ላይ ግን ነግበኔ በሚል ዶግማን የቤተክርስቲያኒቱን አስተምሮ ህልናን የሚቃረን እንደው ቤተክርስቲያን መዳን ያዳነን ፈጣሪ ነው፣ ቅዱሳን ምክንያተ ዲህን ናቸው፣ አገልግሎት ምክንያተ ዲህን ነው ብላ የምታስተምር ልክ ፍጡር ያድናል ብላ እንዳሰበች አድርገው በይፋ በአደባባይ የተናገሩት ቤተክርስቲያኒቱን ገፊ ናት እያሉ ስንቱን የምትሰበስቡላችንን ያሰባሰበችውን ቤተክርስቲያን በሰማይም በምድርም ያሉ ቅዱሳን በብሔራውያንም በብሔረ ብፁዓንም ያሉ በመንፈስ የሚያገለግሏትን ቤተክርስቲያን እንደ ገፊ እየቆጠሩ የመንፈስ ቅዱስን ስራ እየተቃወሙ ዘው በአደባባይ በመናፍቃን ጉባኤ ላይ ኢትዮጵያን ቤተክርስቲያን አሳጥተው ሲያበቁ ዛሬም የሳቸውን ነገር መደባበስ በጣም የሆነ ሴራ መኖሩን ያመለክታል። ውሳኔውም ከተጻፈ በኋላ ከዛ ከመገናኛ ብዙሃን ላይ እንዲነሳ መደረጉ የሆነ ሴራ መኖሩን ያመለክታል። በአንጻሩ ቋሚ ሲኖዶስም እንደዚህ ያለውን ነገር ሳይወስን ራሳቸውን መግዛት ነበረባቸው። ሊቀ ጳጳሱ ውሳኔው በጽሁፍ ደርሷቸዋል ወይ ያሳውቋቸዋል አንድ ነገር ነው። ባሳወቅም ባያሳውቋቸው ማለት ቋሚ ሲኖዶስም ይሄንን ውሳኔ ልክ መገናኛ ብዙሃን ላይ እንደመጣ በደብዳቤም ይሁን ማሳወቅ በሚገባው መልኩ ለሊቀ ጳጳሱ ባለ ጉዳዩ ለሆኑት አካላት ማሳወቅ ግዴታ ነው። ምናልባት አልደረሰኝም ብለው መሄዳቸው የሲኖዶስን ውሳኔ ሳይሰሙ ቀርቶ አይደለም። የፖለቲከኞችንና የብሔርተኞችን ካባተው ሰው በድፍረት በመንፈስ ቅዱስ ላይ ለማመጽ የሚያደርጉት የጉዟቸው አንዱ አካል ነው። አንድ ሰው ሲሳሳት ወይም ደግሞ ሰው ተሰናክሎበታል ተብሎ ሲታሰብና ዶግማን ቀኖናንና የቤተክርስቲያኒቱን አስተምሮ የተቃረነ ነገር ሲናገር ራሱን መደበቅ ነው መቻል ያለበት። የመጀመሪያው ቅዱስ ጳውሎስ ስጋ መብላት ወንድሜን የሚያሰናክለው ከሆነ ባለበላስ በቀረብኝ ብሎ እስከሚወሰንበት አይደለም የጠበቀው። ራሱን ነው የገዛው፣ ራሱን ያቀበው፣ ራሱን የሰወረው። እንግዳ የሆነን ትምህርት የሚያስተምር የመጀመሪያው ህሊናውም ሊቃውንቱም ሲነግረው ሲያስተምሩ ሲያስታውሱት ራስን መደበቅ ገና ቋሚ ሲኖዶስ ምልዓተ ጉባኤ ይህን ጉዳይ ከማየቱ በፊት የጸጸት ልብ የመመለስ ልብና ስህተት በራሱ ላይ እንደፈጸመ መንጋውንም ለመበተን እንደተንቀሳቀሰ ማመን አለበት። ባለፈው ነገሮችን ያበርዳሉ ብለው የሰጡት መግለጫ እዛ ላይም የትዕቢት መንፈስና የግብር ይውጣ መሆኑን የሚያመላክቷል። ቤዛ የሚለውን ቃል አንዳንዶች ሲተነትኑ ነው እያሉ የቀለዱት እንደው እናም ራሳቸው መግዛት የፈለገ እንደበተሩት እንደ አርዮስ እንደበተሩት አልነበረም። ብሉያትን አዲሳትን ጠቅልሎ ጥሬ በጉንጩ እስኪመስል ድረስ ይጠቅስ ነበር። በቆሮንቶስ አደባባይ ዲያብሎስ ይጠቅስ ነበር። ምንም ልክ እንደ ጋዝ ስቴሽን ቆጣሪ መናፍቃን ጥቅስ በመጥቀስ ህይወቱን አይኖሩትም እንጂ ቁጥሩን ሲጠቅሱ ይኖራሉ። ቁጥሩ ላይ ናቸው እንጂ ቃሉ ላይ አይደሉም። ክርስትና ግን ህይወት እንጂ ቁጥሩ አይደለም። አንደበተ ርቱዕነት ሳይሆን ልበ ንጽህናን ነው ሃይማኖት የሚፈልገው። የልብን ንጽህና፣ ፈሪሃ እግዚአብሔር፣ የትሁት መንፈስ። እንትን እኮ ያሰክራል። ስልጣን ሲጨመርበት የፖለቲከኞች ሽፋን ሰጪነት፣ ሶስተኛው በዘር ካባ መደበቅ ለጊዜው የስጋ ሐሳብ ሰዎችን ያሰክራል። ግን
ከበለስ ዛፍ ስር ሳለ ይሆን እንዳለው ጌታችን ናትናኤልን በዚህ ካባ ውስጥ በዚህ የብሔር ዋሻ ውስጥ ሲደበቁ በትዕቢት ልብ ውስጥ ሳሉ እግዚአብሔር መንፈስ ቅዱስ ያውቃል። አርዮስ ኋላ ላይ ኮነ ቅዱስ አትናቴዎስን ከመንግስት ጋር ሄዶ እኔን እንደዚህ ሊቢያዊ ስለሆንኩኝ ነው እንደዚህ ስለሆንኩኝ የተወገዝኩት ብሎ አትናቴዎስን ከ5 ጊዜ በላይ ከመንበሩ እኮ እንዲሰደድ አድርጎታል። በጣም ብዙዎቹ ኑፋቄ ላይ የሚገኙ ሰዎች በሁለት ነገር መደበቅ ይፈልጋሉ። አንደኛ ትምህርታቸውን የነቀፈባቸውን ሰው በመክሰስ፣ ሁለተኛ ያሉበትን የሚናገሩበትንና የተወለዱበትን አካባቢ ተገን በማድረግ ነው። ይሄ ቲፒካሊ ከጥንተኛው መቶ ክፍለ ዘመን ከ3ኛው መቶ ክፍለ ዘመን ጀምሮ የነበረው የመናፍቃን አካሄድ ሰለባ ነው። ደቡብ ክልል ስለሆነን ነው የኛን እንትን አገልግሎታችን ለማደናቀፍ ነው ከደቡብ ስለመጣን ነው እንጂ ከሰሜን ብንመጣ ኖሮ አንወገዝም ሲሉ ነበርኩ አንዳንዶቹ እንደው ለዚህ ጉባኤ የመጥንም ስም አጠራራቸው እንጂ የተመጡበትን አካባቢ መደበቂያ ማድረግ የሚፈልጉ በእናታቸው ቀሚስ ውስጥ መደበቅ የሚፈልጉ ሰዎች ሲያተርፉ በራሳቸው ሲከስሩ በብሔራቸው ወይም ደግሞ በአካባቢያቸው የሚያመሃኙ ኑፋቄን ከያዙ በኋላ ነጭ ለብሰው መሄዳቸው ያው ምን ለማድረግ እንደታሰበ ይታወቃል። ምን ለማድረግ እንደታሰበ የእልህና የፖለቲካ ስራ ነው። ይሄንን እግዚአብሔር ይመረምረዋል። ግን በቋሚ ሲኖዶስም ደረጃ እንዲህ ያሉትን ነገሮች የሐዋርያትን መንበር ወራሾች እንደመሆናቸው መጠን የመጀመሪያው ቅድሚያ መሰራትም ያለበት የዶግማን የቀኖናንና ቤተክርስቲያኒቱን ሕያው አድርጎ የሚያኖራት ዶግማንም ቀኖናንም ምን ተገብርበት ስርዓታቸው ወይም ትውፊታዊ ሂደቶችን አባቶች መጠበቅ ማስጠበቅ የራሳቸው ድርሻ ነው። እቺ ቤተክርስቲያን አንድ መንጋ አንድ እረኛ ሆና በአንድ መንፈስ ቅዱስ እየተመራች በአንድ ቅዱስ ሲኖዶስ እየተዳደረች ልትኖር የምትችለው በዛ ውስጥ ያለውትም ራሳችሁን መርምሩ። እዛ ውስጥ ስንት ይሁዳ አለ? በፊት በጌታ ደቀ መዛሙርት ውስጥ አንድ ይሁዳ ነበረ። ስንት ይሁዳዎች አሉ አሁን? በሊንኩ ውስጥ አንድ አርዮስ ነበር። ስንት አርዮሳውያን አሉ? መመርመር ነው። መመርመር ሁሉን መርምሩ መልካሙን ያዙ ነው። ኢትዮጵያ ቤተክርስቲያን በጥራትና በእውነት ላይ ነው እንጂ በብዛትና በድጋፍ ላይ ተመሰረተች አይደለች። ሐለቱ የማይሰነጠቀው በድቡሽት ላይ ስላልተመሰረተና በእውነት ላይ የተመሰረተ ስለሆነ የሐዋርያትን ስልጣን ሐዋርያዊነትን ንቆ አንደኛ እመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም አትባልም በዮሐንስ አንጻር እናት ተብላ የተሰጣችን ድንግል ማርያምን ቀጥሎም በገድላት ይነገራሉ እንጂ አይሰበኩም። ክርስቶስ የተሰበከው እንግዳ ለሆኑት መጻተኞች ነው። እንግዳ ገና የመጀመሪያ ደቀ መዛሙርቱ በዓለም ሄደው ሲያስተምሩ የነበረው ስለ ኢየሱስ ክርስቶስ ነው። መንፈስ ቅዱስን ሳይሰብኩ ቀርተው ወይም ደግሞ ስለ አብ ሳይናገሩ ቀርተው አይደለም። የዛን ዘመን ሰዎቹ ችግር ስለ ኢየሱስ ክርስቶስ የባህሪ አምላክነት ማመን ነው። እና ስለ ኢየሱስ ክርስቶስ ብቻ ሰብከው ኦንሊ ጂሰስ ሆነዋል ማለት አይደለም። ሐዋርያት ስለ መንፈስ ቅዱስ አላስተማሩ ማለት አይደለም። ማለት ምንድነው? የመንፈስ ቅዱስን ስራ ሲያስተምሩ ነው የኖሩት። ግብረ ሐዋርያት ከመጀመሪያው ጀምሮ እስከ መጨረሻው ስንናገር የሚሰብከው ስለምንድነው? መንፈስ ቅዱስ ከወረደ በኋላ ቤተክርስቲያን ስላደረገችው በቅዱስ ጴጥሮስ በቅዱስ ጳውሎስ በደቀ መዛሙርቱ እጅ ስለተደረገው ነገር ሲሰብክ ነው መጽሐፍ ቅዱስ የሚያትተው። ግብረ ሐዋርያት የሚሰብከው ስለማን ነው? ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 11 ላይ ስለማን ልንገራችሁ ይሰማል በምስራቤል ተቋርጦበታልና እውነት ነው። እንግዲህ መጽሐፍ ቅዱስን ስናይና ስንመለከት እነ ብርሃነ ዓለም ቅዱስ ጳውሎስ እንደ ሻማ በርተው ለሌሎች ብርሃን ያመጡት እውነት ነጋገር ከተባለ ክርስቶስን ከምንም በላይ በመግለጥም ጭምር ነው። ግን ድንቅ ተአምራትን ያደርጉ እንደነበረ መጽሐፍ ቅዱስ ይነግረናል። በጥላቸው ይፈውሱ እንደነበረ ከዛም ባሻገር ደግሞ የነሱንም ክብር የተናገሯችሁን ዋኖቻችሁን አስቡ እስከማለት ደረጃ የደረሰበትን መንገድ እናያለን። የተናገሯችሁን ዋኖቻችሁን አስቡ። እነዛ ዋኖቻችሁ እነማን ናቸው የተናገሩት? ስለዚህ እኔ እንዳው እውነት ነጋገር ከተባለ የኚህ ሰው አካሄድ አሁን የምናየውና የምንመለከተው ነገር እጅግ በጣም አሳሳቢ ነው ብዬ ነው የማስበው። ምናልባት ቅዱስ ሲኖዶስ
በዚህ ጉዳይ ላይ የወሰነውን ውሳኔ ተግባራዊ ካለመደረጉን ባሻገር ቀኖናን የተጣሰው ዶግማን የተጣሰው የሐዋርያትን መሰረት ነው ያናጉትኛ ያባት ማለት ነው ህልውናቸው ማለት ነው። በቅዱስ ሲኖዶስ እንግዲህ በመንፈስ ቅዱስ ይመራል ብለው የሚያምኑት ወይም ደግሞ ሰው እንዲያምን የሚናገሩለት የነሱ ስብስብ ተራ እንደሆነ ተራ አሉባልታ እንደሚናገር ማሳያ ነው በሚል መንፈስ ነው እንግዲህ እየጣሱ የሚሉት እየረገጡ እየተቀጠቁት የሚሉት። ከዚህ ምዕመኑ እንደሚረዳው ትላንትና ለጠቅላይ ሚኒስትሩ ሲባል ዶግማን ቀኖናን ጥሰው ሰትን በሆነ አካሄድ ሹመትን ሲሾሙ እንደነበረ ካንደበታቸው የወጣው ቋንቋ ይናገራል። ዛሬስ ለምንድነውስ እንደው በቃ እግዚአብሔርን የሚፈራ እግዚአብሔር እንዴ በሚያልፍ ቀን ውስጥ የማያልፍ ግሩም ድንቅ የሆነ አባት እግዚአብሔር ነው ብሎ የሚያምን የሚታመን ጳጳስ ይጠፋል እንዴ? አሁን ባለንበት ነው እንዴት ለእግዚአብሔር የሚታመን ጳጳስ ይጠፋል? ይሄ መንግስት እኮ ነገ ይወድቃል። ትላንትና እኮ የነበረው መንግስት የለም። ለምንድነው ጥቁር ጠባሳ እያሳለፈን የምንሄደው? ለምንድነው ጥቁር ታሪክ እየጻፈን የምንሄደው? ይቺ ንጽሕት ቅድስት ቤተክርስቲያናችንን በሐዋርያት መሰረት ላይ የታነጸች ጥንታዊት ታሪካዊት ብሔራዊት ብለን የምንናገርላት ዛሬ ደረጃ ላይ ለመድረሳችን የዚች ቤተክርስቲያን መኖርና ህልውና እኮ ነው። ቤተክርስቲያን ከሌለች እኮ ጳጳስ ማለት እኮ ከንቱ ምንም እኮ አይደለም። ጳጳስ ማለት የጳጳስ ጌጡ ቤተክርስቲያን ናት። ቤተክርስቲያንን በእንዲህ መንገድ በመግፋት በእንዲህ መንገድ ለማፈራረስ የሚሄዱ ጳጳሳት መጨረሻቸው ምንድነው? ዛሬ አሁን እርሶ ኦሮሞ ስለሆኑ ኦሮምኛ ቋንቋ አቀላጥፎ ስለሚናገሩ ትላንትና በአሜሪካ ስሞት አባ ሳለማርያም ገብረ ማርያም ነበረ። ዛሬ ደግሞ አባ ሳለማርያም ቶላ ተብዬ ተጠርቻለሁ በሚል በቶላ መንፈስ ኦሮምኛ ይናገራሉ። የተወለዱበትን ቦታ እንደዚህ ነው እንደዚህ ሸዋ ምናምን ተብሎ የተናገርኩትም እንደዛ ስለሆንኩ ነው። ያስኬዳል? ይሄን ታሪክ ነጥብ ያዙልኝ። ዘመን ያልፋል፣ ጊዜ ይቀየራል። በሚያልፍ ቀን ውስጥ የማያልፈው አባት እግዚአብሔርን ግን አለማሳዘን ከእያንዳንዳችን ይጠበቃል። ሲኖዶሱ ምንድነው ውሳኔው? ቋሚ ሲኖዶሱ ቀጣይ ለሚደረገው ምልአተ ጉባኤ ላይ ምንድነው የሚያቀርበው? ቀጣይስ የምልአተ ጉባኤው ድምጽ ምንድነው? እኚህ አባት ነገ ጠዋት ማንም እኔን የሚያቆመኝ የለም ብለው በርግደውም ሊገቡ ይችላሉ ምልአተ ጉባኤው ላይ። ወይም ደግሞ ተደውሎ ሊነገራቸው ይችላል። እያንዳንዳቸው አድባችሁ ተቀመጡ ሊባሉ ይችላሉ። እንደተባለው ደግሞ ከሀገር ሊወጡ ከሀገር ውጪ ሀገር ያሉ ደግሞ ወደ ሀገር የሚገቡትም ደግሞ ፓስፖርት ይታገራል፣ ዲፖርት ይደረጋል በሚል መንፈስ መንግስት በሚላቸውና ፖለቲከኞቹ በሚሏቸው መንገድ ብቻ መራመድ የሚችሉበትን መንገድ እንዲራመዱ የሚሆንበት መንገድ ሩቅ አይደለም። ምክንያቱም ከእግዚአብሔር በላይ የሚፈሩት ምድራዊ ንጉስን ስለሆነ ማለት ነው። እነዚህ ሰዎች ተስፋ ለቆረጠ ምዕመን እንደ ጅማት የቀጠነችውን ተስፋ በወፍራም ገመድ ይገምዳል ብለው ወይም ተስፋን እንደ ንስር ያድስላል ብለው ስለ እግዚአብሔር መስበክስ እንዴት ነው የሚችሉት? እኔ አሁን ይህን ስናገር በጣም በእውነት እየተሳቀቅኩ ነው የምናገረው። በጣም እየተሳቀቅኩ። እናንተ ምን ብትወስኑ ነው ውሳናችሁ ተግባራዊ የሚሆነው? እውን ሲኖዶሱ በመንፈስ ቅዱስ ይመራል? እስኪ እንመልሱልን። በመንፈስ ቅዱስ የሚመራ ከሆነ መንፈስ ቅዱስ የሚዘበትበት አይደለም። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። ሐናንያና ሰጲራ የደረሰባቸውን እናውቃለን። እውነት በመንፈስ ቅዱስ የሚመራ ነው ብለን ምንድናምንም ከሆነ እንደ አንድ ቃል ተናጋሪ እንደ አንድ ልበ መስካሪ ስህተት ተሰርቷል፣ ሊቀ ጳጳሱ ያደረጉት ነገር ስህተት ነው፣ ሐዋርያ ቀኖናን ጥሰዋል፣ ዶግማን ጥሰዋል ብለው እንደ አንድ ቃል ተናጋሪ እንደ አንድ ልበ መስካሪ እግዚአብሔርን ብቻ በማመን ማለት ነው፣ ለእግዚአብሔር ብቻ በመታመን ውሳኔያቸው አንድ ይሆናል ማለት ነው፣ ልባቸው አንድ ይሆናል። ከዚህም ደግሞ እንጠብቃለን። ቀጣዩ ምንድነው? ነገ ተነገ ወዲያ ሊሰበሰብ ይችላል። ቋሚ ሲኖዶሱ ምንድነው የሚያደርገው? እኚህ አባት አሻፈረኝ ብለዋል፣ ማንም አይነካኝም ብለዋል። ቀደም እንደተናገርኩት ፖለቲከኞች መጥተው ሊያናግሯቸው ይችላሉ፣ በዚህ ሂዱ ሊሏቸው ይችላሉ፣ እኛ ምንሎትን አድርጉ ሊሏቸው ይችላሉ።
አይ ልጆቼ እስኪ ተረጋግተን እናየው አባቶቼ ናቸው ወስነዋል ለነሱ የታያቸው ምናልባት ለኔ ያልታየኝ ይሆናል ብሎ በረጋ መንፈስ እነዚህ ሰዎች ማናገር ተገቢ ነው ይቅርታው ራሱ የቲቢት ዘመቻ ተከፍቶብኛል ዘመቻ ከፍተህ ስታበቃ ዘመቻ ተከፍቶብኛል ለብዙ ሰዎች መሰናክል ምክንያት የሚሆን ጳጳስ እኛ ኮን ብንኖር እኮ ቢያንስ እንዴት ጳጳስ ለብዙ ሰዎች መጥፋት ምክንያት ሊሆን ይችላል ለብዙ ሰዎች መጥፋት ምክንያት ደግሞ ከሆነ የሱ በጵስና ህልውና ምን ጋር ነው ትላንትና ለንደን ላይ እኚህ አባት ሲገቡ በጣም ብዙ ተቃውሞ ነበራቸው አራታው ሲኖዶስ ይሾመውኛ ምንም አንነካም ወራባው ነው አሁንስ ሰው ሲወድህ እግዚአብሔር ይወዳል እግዚአብሔርም ደግሞ ያላየነውን እግዚአብሔርን እንወዳለን ወንድማችን እየጠላን ያላየነውን እግዚአብሔርን እንወዳለን ማለት እንዴ አልገባኝም የናንተ እኮ አገልግሎት ለዚህ ህዝብ እኮ ነው ለዚህ መንጋ እኮ ነው ለያንዳንዱ መንጋ መጠየቅ ያስፈልጋል ኦሮሞ ስለሆንክ አማራ ስለሆንክ ትግሬ ስለሆንክ ኦሮሞ አይደለም የተሾማችሁት እናንተ ብለን ምናምነው እናንተ እንደምታደርጉት አይደል ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ብለን ምናምን ሰዎች ነን ስለዚህ መጠንቀቅ መቻል አለብን ምናረጋውን ነገር ዝም ብለው እንደ ጠፍ ከብት ፖለቲከኛ በነዳን መንገድ እየሄድን ይችን ቤተክርስቲያን ለማፍረስ መንግስት በመዶሻ ይደበድባል እኛ ደግሞ በአንደበታችን በቃላችን በተግባራችን በሐልዮ በገቢር ይያልን እየሰራን መጨረሻ ላይ የማይሰራ ኃጢአት እግዚአብሔር ይፍታ ማለቱ እውነት በእግዚአብሔር ላይ መዘበት አይደለም በእግዚአብሔር ላይ እግዚአብሔር የሚዘበትበት አባት ነው ሰው ባይኝ እግዚአብሔር ያኛል እኮ ነው ያለው እና ባካችሁ ለማለት ወዳለው ይድምጽ የሚሰማችሁ ይመስል የሚታያችሁ መልእክቱ ለሌሎች አድርሱ ግን አንድ ነገር መናገር ፈልጋለሁ ይሄውም አባታችን ሊቁ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ ላይ የተናገረውን ነገር መናገር ፈልጋለሁ ድንግል ማርያም ሆይ ይላል በሚጣፍጠው ስምሽ ደስ ይለናል ጾም በሆነው በማህፀንሽ ፍሬ በክርስቶስ ደም ሐሴት እናደርጋለን ይላል ጽኔት ክብርት ንጽሕት ልዩ እመቤታችን ሆይ አንቺ ቤዛዊተ ዓለም ነሽ እያልን ዛሬም እናመሰግናታለን እንዲህ ብሎ የሚያመሰግነው ካህን እንዲህ ብሎ የሚያመሰግነው አባት ዛሬ ዘሩን ይሄንን ኑፋቄ በዘር ካባ ሸፍኖ አይ አባታችን ላይ እኮ እየተደረገ ያለው ነገር ትክክል አይደለም የሚል እዚህ አሜሪካ ውስጥም አለ ኢትዮጵያ ውስጥም አለ ግን ኑፋቄን በዘር ካባ ልንሸፍነው አንችልምና ሁላችሁንም ከልብ አመሰግናለሁ መልእክቱ ለሌሎች ሼር አድርጉት ይሄንን መልእክት እንድታዳርሱ ለማሳሰብ ወዳለሁ በቀጣይ ቪዲዮ እስከምንገናኝ ቸር ይግጠመን ሰላም ሁኑ ሰላም ቆዩ